የተለያዩ አልባሳቶች አሉ። የፈትልም መነኖችም የወንዶችም አልባሳት አሉ። የተለያዩ አይነት ሰው በሚፈልግበት ዲዛይኖች የተለያዩ ዲዛይን አልባሳቶች አሉ። የጥምቀት ያልሆነ ቀሚስ ይበጣጠስ ይባላል። ከህፃናት እስከ አዋቂ ሁሉም ሰው ጥምቀትን በጎንደር የጎንደርኛ ልብስ ጎንደረኛን እኛን የሚወክል ልብስ የወሎ የጎጃም ልብስ እየተለበሰ ይወጣል። የተለያዩ ቱሪስቶችም ስለሚመጡ በተለያየ አልባሳት ትደምቃለች። ሁለተኛ ደግሞ ማህበረሰቡ አንድ አይነት ለብሶ በቤት በሰፈር በአካባቢ እንዲሁ በማህበር በተለያየ እውነት አንድ አይነት ለብሰው ፕሮግራሙ ላይ ነው የሚገኙት ጥምቀት ላይ ማለት ነው። ጎንደር ሲነሳ ጎንደረኛ ቀሚስ ነው አብሮ የሚነሳው። አልባሳቶቻችን የኛ ማንነታችን መገለጫዎቻችን ናቸው፣ እሴቶቻችን ነው። ስለዚህ አንድነታችንና ህብረታችን የምናጠናክርበት ነው። ይሄ መለያችን ነው። አሁን አብያተ መንግስታትን ታነሳለ፣ እዛ በኋላ አብያተ መንግስታትን ካነሳ በኋላ አልባሳትን ነው የምታነሳው። ጎንደረኛ ካልተለበሰ ጥምቀት አይመስልም። ሲጀመር ጎንደረኛ ጎንደርን የሚያስጠራ ጎንደረኛ ልብስ ነው። አለቀ። ሁሉም ጥበብማ ሁሌም ይለበሳል። ኑልን እንመጣ። ሀገራችን ደግሞ ሰላም ያርገው። አሁንም ሰላም እየሆነች ነው፣ እየተስተካከለች ነው። ኑልን ጎንደርን በጥምቀት ከኛ ጋር አብረን እናሳልፍ እላለሁ። ስለዚህ ጎንደር አምሮባታል፣ እንግዶችን ደግሞ ትናፍቃለች። ሁላችሁም ኑልን፣ ኑና ጎብኙን፣ ጎንደርን እዩዋት። ሁላችሁም እንዳትቀሩ።